ሚዲያውም ተነሳስቷልና ሁለተኛውም ጥያቄ እሱ ነው። አብሮ የሚያነሱትን የእህት አብያተ ክርስቲያናት ተሞክሮም ካለ አብረው ያነሱልናል። ሚዲያውም አንዱ እየፈተነን ያለው ኦርቶዶክሳዊነትን ያለ ችግር ነው አሁንና እሱንስ የኛ ድርሻ እስከምን ድረስ መሆን ያለበት? ምንስ ልናደርግ ይገባል? አንዱ ምዕመንን እየፈተነ ያለ ነገር ሚዲያ ራሱ ትልቁ ጉዳይ ስለሆነ እውነቱን ለመናገር እንደ አሁኑ እንደተጠየቁት ጥያቄ አይነት ጥያቄ የምጠላው ጥያቄ የለም። በእውነቱ ይደክመኛል፣ ይሰለቸኛል፣ ይሰማል አይደለም? አሁን እንደዚህ አይነቱ ጥያቄ ከኋላ አሁን አይሰማም? አዎ እንዳሁኑ ጥያቄ ያለ ጥያቄ እኔን ያደክመኛል፣ ያሰለቸኛል። እውነተኛ ስሜቴን ነው የምናገረው። እንዲያውም አንዳንድ ጊዜ ያስጠላኛል ሁሉ በጣም ነው የሚያስጠላኝ። ቅድም አባታችን በሁለት ውጫዊ እና ውስጣዊ በሚለው በጣም በጥሩ ማብራሪያ ሰጥተውናል። እርግጠኛ ሆኜ የምነግራችሁ ግን ውጫዊ ችግር ከጥንት እስከ ዕለተ ምጽአት ምንም የማይቋረጥና የማይቆም ነገር ነው። እየሰማችሁ ነው አይደለም? ውጫዊ ችግር እስከ ዕለተ ምጽአት ጸንቶ አይነቱ እየበዛ እየበረከተ ይሄዳል እንጂ በምንም መንገድ አይቀንስም። ክርስቲያኖችን ግን የሚጎዳው ውስጣዊ ችግር ነው እንጂ ውጫዊ አይደለም። ክርስቲያኖች ይህም በእርግጠኝነት እንድታውቁ ያስፈልጋል። እንዲያውም አሁን እኛ የኢትዮጵያ ቤተክርስቲያን ምዕመናን ችግር አስተማሪዎችም ጭምር ችግሩን ውጫዊነቱን ብቻ የማጉላት እና ሌሎችንም የመጥላት፣ የመናደድ፣ የመበሳጨት እንዲህ ያለ በጣም ከንቱ አስተሳሰብ አለብን በእውነቱ። በመቼም ዘመን አማኞችን የሚጎዳው መጽሐፍ ቅዱስን ብንመለከተው መቼም ቢሆን የሚጎዳቸው ውስጣዊ ችግር ብቻ ነው። በግለሰብም ቢሆን አንድ ግለሰብ የሚጎዳው በመሰረታዊነት በራሱ ችግር ብቻ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ራሱን ካልጎዳ በቀር አንድን ሰው ሌላ ሰው በምንም መንገድ አይጎዳውም ብሏል። የታወቀ ነገር ነው። እና ማንም ቢሆን ራሱን ነው እንጂ የሚጎዳው ማንም አይጎዳውም። በነገራችን ላይ ይሄ ማለት ጠላት አይነሳበትም፣ ሊያጠቃው አይፈልግም ማለት አይደለም። ያ ይኖራል። ሰይጣን የሌለበት ጊዜ የለም። በሰይጣን ሐሳብ የሚሰሩ ሰዎችም እስከ ዕለተ ምጽአት ይኖራሉ። አስተሳሰባቸው፣ አሰራራቸው ይቀያየራል፣ ይሄዳል። እና አሁን ለምሳሌ ሚዲያ ችግራችን ነው ተብሎ ተነስቷል። ግን ሚዲያ ችግር የሆነበት ራሱ ክርስቲያኑ ችግር ስለሆነ ነው። ሚዲያን ልናቆመው አንችልም። ዓለማዊነትን ልናቆመው አንችልም። እንደዛ ማድረግ አይቻልም። ማድረግ ስለማንችለው ነገር ማውራት በምንም ለምሳሌ ይችን ፀሐይ እንዳትወጣ ማድረግ አንችልም። ከጥላ ስር መቀመጥ የኛ ድርሻ ነው በእውነቱ። ፀሐዩ የሚጎዳን ከሆነ ማለት ነው፣ ጠቀሜታው እንዳለ ሆኖ እና አሁንም እኔ የምነግራችሁ እኛ ምዕመናን የተቸገርንበት መሰረታዊ ነገር እኛ ክርስቲያኖች አለመሆን ችግር ነው። እንዲያውም እግዚአብሔር እንደዚህ ያሉ ፈተናዎችን ሆነ ብሎ ያመጣል። እኔ በዚህ ነው የማምነው። ሆነ ብሎ ያመጣል። ገዳማትንም ይፈታል፣ አድባራትንም ያፈርሳል፣ ካህናትንም መሳቂያ መሳለቂያ ያደርጋል። እና ሲደነቁሩ ምን ያደርግ እግዚአብሔር? እንዲህ ስንደነቁር እንደኛ የደነቆረ አለ? እንደኛ የደነዘዘ አለ? እንደኛ በቃ እንደዚሁ ዝም ብሎ በከንቱ የሚራመድ አለ? የለም። አባታችን ጥሩ አድርገው በክፍል አስቀምጠውታል። እኔ እንደዛም ማስቀመጥም አልፈልግም። ማድረግ ስለማያስፈልግ ሳይሆን አንደኛ ስለተደረገ፣ ሁለተኛ መሰረታዊው ነገር እኛ ክርስቲያን የመሆንና ያለመሆን ጉዳይ ነው። ክርስቲያኖች የእስራኤልን ታሪክ ለክርስትና ምሳሌ አድርጎ መውሰድ ይቻላል። እስራኤል ከግብፅ ሲወጡ ጀምሮ ያለው ጉዳይ ይሄን ሁሉ መተንተን ይቻላል። ግን ስትማሩት ነው የኖራችሁት። ያልተሰበከበት ያልተነገረበት ጊዜ የለም ክርስቲያኖች። ስለዚህ አሁን እኔ የምናገረው የተወሰኑ ነገሮችን መቼም ስለተጠየቅኩ አክብሬ ትንሽ ማሳሰቢያ መናገር እፈልጋለሁ። ግን ክርስቲያኖች ክርስቲያን እንሁን፣ ክርስቲያን ለመሆን ያብቃን። እንዲያውም ጸልዩ፣ ክርስቲያን አድርገኝ እባክህ፣ ክርስቲያን አድርገኝ ጌታ ሆይ እያላችሁ ጸልዩ። በእውነቱ እባክህ ክርስቲያን አድርገኝ፣ እንዲያውም ሰው አድርገኝ። መጀመሪያ ሰው፣ ሁለተኛ ክርስቲያን አድርገኝ። ሰውና ክርስቲያን አድርገህ ከበጎች ደምረኝ። ይሄን ብቻ ብንጸልይ እንጸድቃለን። እንዲያው ችግራችን እየተቃለለ የመሄዱ አስተዋጽኦ ያደርጋል ብዬ አምናለሁ። ተስፋ ማስቆረጥም አልፈልግም፣ ለዛም አይደለም የምናገረው። ግን ችግራችን ደግሞ መጋፈጥ አለብን፣ በትክክል ማየትም አለብን ክርስቲያኖች። እና እግዚአብሔር ለሁላችን ማስተዋሉን ያደለን። ውስጣዊ ነው ችግራችን፣ በጣም ከፍተኛ የሆነ ያለማወቅ ችግር አለብን። ይሄ ድንቁርና የሚለው ቃሉ ከበድ ይላል ይመስለኛል፣ ግን እውነታው ግን እሱ ነው። ከፍተኛ የሆነ
ያ ደግሞ በኃጢአት ምክንያት ነው የሚሰለጥነው። ድንቁርና እንደ ጨለማ በጣም የሚጠነክረው በኃጢአት ምክንያት ነው። እና ክርስቲያኖች እንሁን፣ እንመለስ፣ ግድ የላችሁም። እኛ ክርስቲያኖች ብንሆን ከውጭ ያለውን ነገር ለመስተካከል ቅጽበት የሚፈጅበት አይመስለኝም። እግዚአብሔር ራሱ ይረዳናል። አሁንም በቸርነቱ ይርዳን። አንድ ጊዜ ገዳመ አስቄጥስ እንግዲህ መቼስ በመነኮሳት ታሪክ በጣም የታወቀና የተከበረ ነው። የአባ መቃርስ ገዳም ከዚያ በኋላም የብዙዎቹ የነ ዮሐንስ አጼር፣ የነ አባ ዳንኤል፣ የነ አባ ብሶይ፣ የነ ዮሐንስ ከማ የስንቶቹ የቅዱሳን መነኮሳት መነሻ ገዳም ነው እና አንድ ጊዜ ስለ 49 ሰማዕታት የሚባሉ አሉ፣ ወይም በእኛ ለባሳያነ መስቀል የምንላቸው። እነዚህ 49 አባ ዮሐንስ የሚባል የገዳሙ አበምኔት ሳለ አንድ ታሪክ ተፈጽሞ ነው። እነዚህ ምንድነው ታሪኩ? አባ ዮሐንስ የገዳሙ አበምኔት የበቃ ነው እና በርበሮች የሚባሉ በዚህ በሰሜን አፍሪካ የሚኖሩ ኋላ ቀር እንደዚህ ደርሰው እየመጡ ቤተ ክርስቲያኖችን ገለው፣ ሰውን ገለው፣ ዘርፈው፣ ሰልበው የሚሄዱ አሉ። ጨካኞች ናቸው እና እነዚህ በርበሮች እየመጡ የግብፅ ክርስቲያኖችን ብዙ ጊዜ ያጠቋቸዋል እና በዚያ በግብፅ በገዳማቱ አሁን ገዳመ አስቄጥስም ባለፈው ምንም ስንጎበኛ አይተነዋል። የመጠበቂያ ግንብ የሚባል አለ። የመጠበቂያ ግንብ ማለት ምን ማለት ነው? ግንብ ነው፣ ሁለት ግንብ በተከታታይ አለ እና ይሄ ግንብና ያኛው ግንብ በመሃል እንደ ደረጃ ይገናኛል። ያ ደረጃው በገመድ ተጎትቶ የሚነሳና የሚጣል ነው እና አንደኛው ግንብ ምንም መወጣጫ የለውም። በሁለተኛው ግንብ ይወጣጡና በደረጃ ወደዚያ ተሻግረው ያችን መወጣጫዋን ሲያጥፋት በዚያ መግቢያ ስለሌለው አያገኛቸው ማለት ነው። ድሮ የሚጠበቁ በዚህ ነበረ እና ታዲያ አባ ዮሐንስ በዘመኑ ምን አደረገ? በርበሮች ሲመጡ ተገለጹለት። መጥተዋል፣ ሊገሉን ነው። የደፈረ ከኔ ጋር ይቁም፣ ሰማዕትነት ይቀበል፣ የፈራ ግን ወደ መጠበቂያ ግንቡ ይግባ አለ እና አብዛኛዎቹ መነኮሳት ገቡና ከሱ ጋር ሌሎች 48 ከሱ ጋር 49 ሆነው ቆሙ። በርበሮች መጡ፣ አንገታቸውን ቀሏቸው፣ ተሰየፉ። እነዚህ ናቸው 49ኙ ለባሳነ መስቀል የሚባሉት እና በዚህ የሰማዕታትን አስተዋጽኦ ምልጃ ሲናገሩ አንድ ጽሑፍ አነበብኩ ከግብጾች መጽሐፍ ላይ። ምንድነው የሚለው? ገዳመ አስቄጥስን እግዚአብሔር ጠላው ይላል። እየሰማችሁ ነው? እየሰማችሁ ነው ክርስቲያኖች? እና አጠፋዋለሁ አለ እና በገነት ላሉት ቅዱሳን ገለጸላቸው። ላጠፋው ነው። ለምንድነው? ምክንያቱም ሲገልጽላቸው መነኮሳቱ ሰነፎች ሆኑ፣ እንቅልፋም ሆኑ፣ ምቾትን ወደዱ። ምቾት፣ ሌሊት ለጸሎት ትጋት ነበራቸው የድሮዎቹ። ያሁኑ ትጋት የላቸውም። በቤተ መቅደስ ከሌሊቱ 10 ሰዓት ጀምሮ የተለመደ ነው በማንኛውም ቦታ። ይሄንን እንኳን እንቅልፋቸውን ጨርሰው ሲነጋ አደረጉት። ምቾት። ሁለተኛ ደግሞ አስተዳደር ነው የሚወዱ። ይሄ ቢሮክራሲ፣ አሰራር፣ ይህን ነገር እነዚህ ሁለቱ ናቸው የተገለጹ። በመጽሐፍ የተገለጸ ነው የምነግራቸው። አሁን የኛ ቤተክርስቲያን ለምሳሌ ትልቁ አትኩሮቱ አስተዳደር ነው፣ እንደዚህ ውጣ ውረድ ነው፣ ቢሮክራሲ ነው። ምን ግቡ፣ ጸቡ፣ ሚዲያው፣ ሰጣ ገባው ስለ አስተዳደር ነው። እግዚአብሔር በዚህ በጣም ነው የሚያዝነው እና የዚያ መነኮሳትም ስለ ህንፃ ነው የሚያስቡት፣ ስለ ልማት ነው የሚያስቡት፣ ስለ ምቾት ነው የሚያስቡት። ምንም የለ አጠፋዋለሁ አላቸው ይላል። ይኸው እግዚአብሔር እንደዚህ ነው የሚያጠፋው እና አስነሳባቸዋለሁ፣ ጠላት መታቸዋለሁ ሲል አባ መቃርስ ተንበርክኮ ለመነው። የሰማዕታትን መብለጥ የሚናገር ታሪክ ነው። አባ መቃርስ ተንበርክኮ እባክህ ቃል ኪዳን ገብተህልኝ እንደዚህ ብለኸኝ እነዚያ ሁሉ ቅዱሳን ይህን ገዳም ለምን ታጠፋዋለህ አለው ይላል። አዎ ቃል ኪዳን ገብቼልሃለሁ፣ ግን ቃል ኪዳኔን ሕጌን ቢጠብቁ ነው። አሁን ግን እነዚህም ሁለቱን ኃጢአት ነው የነገረው። አንደኛ ምቾት ይወዳሉ፣ ሁለተኛ አስተዳደር፣ ስልጣንና ገንዘብ እንደዚህ ያለ ነገር ይወዳሉ። እኔ ደግሞ መንፈሳዊነታቸውን ነው የምወድ፣ አጠፋቸዋለሁ አለው ይላል እና ማርልኝ ቢለው አልምርልህም አለው ይላል። በኋላ 49ኙ ለባሳያነ መስቀል መጥተው ከጌታ ስር ወድቀው አንተ ለእኛ ደምህን እንዳፈሰስ እኛም ስላንተ ብለን ደማችን አፍሰናል እዚያ ገዳም እና ስላንተ ብለን ስላፈሰስነው ደም ብለህ እባክህ ይህን ገዳም እና በዚያ ያሉ መነኮሳትን ማራቸው፣ ይቅር በላቸው ብለው ሲለምኑት ስለ 49ኙ ለባሳያነ መስቀል ስለ ሰማዕታት ደም የክርስቶስ በጣም ደማቸውን ስለሚያከብረው የሰማዕታትን እንደ ሰማዕታት በምልጃው ፈጣን የለም ከመቤታችን ቀጥሎ። ስለዚህ ተመልከቱ፣ ስለ እነርሱ ደም ሲል ያን ገዳም ይቅር አለው ይላል። ዋናው ጉዳዩ ምንድን ነው?
ገዳማት እንደ ገዳማ አስቄጥስ ያሉት ሁሉ የተፈቱበት ጊዜ አለ። የሚፈቱበት ምክንያት በውስጣዊ ችግር ነው። የውጩ የውስጡን ተከትሎ ረድኤተ እግዚአብሔር ሲርቅ ነው ዱላ ሆኖ የሚመጣው እንጂ ረድኤተ እግዚአብሔር ካልተለየ ማንም ምንም ማድረግ አይችልም። ስለዚህ ክርስቲያኖች መያዝ ያለባችሁ መሰረታዊ ችግራችን ውስጣዊ ነው የሚለውን እንድትይዙ እፈልጋለሁ። ቅድሚያ፣ ሁለተኛ አይደለም ውስጣዊ ችግር፣ አንደኛና የመጀመሪያው ችግራችን ውስጣዊ ችግር ነው። እኛ ክርስቲያኖች ካልሆን መንፈሳዊዎች ካልሆን እግዚአብሔር ለሚወደው ቅድም አባታችን በጥሩ ቋንቋ ነው የተናገሩት። አሁን እግዚአብሔር እኛ የምናደርገውን እንዲያጸድቅ ነው የምንፈልገው። እግዚአብሔር የሚወደው ደግሞ እሱ የሚወደውን እኛ እንድናደርግ ነው። እና ክርስቲያኖች እግዚአብሔር የሚወደውን ለማድረግ ያብቃን። ትልቁ ችግራችን ይሄ ነው። እግዚአብሔር የእኛን ፍላጎት እንዲያጸድቅ፣ እንዲያረጋግጥ፣ እኛ የምንጠላውን እንዲያሸንፍ። እንደዚህ በታሪካችን ትዕቢት አለን። ብዙ ድካም ነው ያለብን። እኛ ብዙ አለማወቅ ነው ያለብን። ተነግሮ የማያልቅም ችግራችን። እውነት ለመናገር ግን ንስሐ ብንገባና መንፈሳዊ ብንሆን ብዙ ነገር ይስተካከላል። ብዙ ነገር እውቀት ራሱ ይገለጽልናል። ታውቃላችሁ ሌሎቹን እንዴት አንድል እናርጋቸው፣ ይሄ አሁን የምናነሳውን እነዚያን ሁሉ ማኔጅ ለማድረግ ሰው ከእግዚአብሔር ጋር መገናኘት። ከእግዚአብሔር ጋር ያልተገናኘ ሰው የእግዚአብሔርን ስራ መስራት አይችልም። ለእግዚአብሔር መቆም አንችልም። ለቤተ ክርስቲያንም መቆም አንችልም። ውሸት ነው። ክርስቶስ ለእኛ ይቆማል፣ ለእኛ ሞቷል፣ ለእኛ ተሰቅሏል፣ ለእኛ ይረዳል እንጂ እኛ ለክርስቶስ አንረዳም። ክርስቲያኖች እኛ ለሰማዕታት አንረዳም። እኛ ለቅድስት ቤተ ክርስቲያን አንረዳም። ክርስቲያኖች ቅድስት ቤተ ክርስቲያን ያለችው እኛን የክርስቶስ አምባሳደሮች ለማድረግ፣ እኛን ድልነሾች ለማድረግ እንዲያውም የዚህ ዘመን ፈተና የእኛን ችግር እንድናየው ካልረዳን ያጠፋናል። ይህን እወቁ። ይሄ ችግር ዋናው ጉዳይ ችግራችን ማየት ስላልቻልን ነው። መንቃት አልቻልንም፣ ሊገባንም አልቻለም። መንፈሳዊ ዓይንም ተሰውሮብናል። ራሱ ብሽቀታችን ለምን ተበለጥን ነው። ክርስቲያኖች በምንም መንገድ በዚህ ሂሳብና አካሄድ አንድንም ልንገራችሁ። ይሄንን ለመናገር እኔ ሌላ ማስረጃ ያስፈልገኛም። የቅዱሳት መጻሕፍት የአበው ታሪክ በሙሉ በቂዎች ናቸው። በመቆርቆር ለማን ነው የምንቆረቆረው? የምንቆረቆረው እኮ ለሰው ድህነት መሆን አለበት። ለሰው ድህነት፣ ለእያንዳንዱ ለሚያሳድዱንም ሁሉ ድህነት፣ ለእነዚያ ሁሉ ድህነት። እኛ እኮ በጥላቻ ነው የምናያቸው። የክርስትና መንፈስ እኮ ጠፍቷል። እንዲህ አንድ ጥቅስ ልጨምር። ሉቃስ ወንጌል ምዕራፍ 9 ላይ ጌታ በሰማርያ ሲያልፍ እንዲሆነ ይላል። ጌታ ወደ መንደሩ ላካቸውና ማደሪያ ፈልጉ አላቸው ይላል። እና ማደሪያ የላካቸው ያዕቆብንና ዮሐንስን ነው። ሄደው ጌታችን መምህሩ መጥቷል ማደሪያ ባካችሁ ሲሉ ሰዎች ሁሉ እምቢ አሉ፣ አናሳድርም አሉ። ይኸው ዘረኝነት ተነስቷል። አይሁድና ሳምራውያን ጠበኞች ናቸው። ጌታን ከአይሁድ ነው የሚቆጥሩት፣ አይሁድም ደግሞ ከሳምራውያን ነው የሚቆጥሩት። በነገራችን ላይ ጌታ አይሁድም ሳምራዊ ነህ አጋንንትም እንዳለብህ እናውቃለን ብለውታል። ሳምራውያን ደግሞ አይሁድ ነህ ብለውታል። ሁለቱም እንደዛ ነው የሚሉት። በዚህ ዘመንም እንደዚያ ነው። በነገራችን ላይ ጌታ ሳምራዊ ነህ ሲባልም አይደለውም አላለም፣ አይሁድ ነህ ሲባልም አይደለውም አላለም። ምክንያቱም እሱ የሁሉም ነዋ፣ የሁሉም ስለሆነ ማለት ነው። እና እነዚያ ሳምራውያን እንደ አይሁድ ቆጥረው አንቀበልህም አሉት ይላል። እና ዮሐንስና ያዕቆብ ተናደው ህብስት አበረከተ፣ ሽባ በተረተረ፣ እውር ባበራ፣ ለምጻም ባነጻ፣ ሙት ባስነሳ፣ መልካም ባስተም ምን አደረገ ጌታ? እንዴት ጌታን ይገፉታል ብለው። አሁን ሰው እንደዚህ ለምን እንገፋለን? ጌታ ራሱ ተገፍቶ የለም እንዴ? ሰው እኮ ሰው ነው፣ በቃ የማያደርገው የለም። እና ዋናው ማንሳት የፈለግኩት ግን ይሄን አይደለም። ዮሐንስና ያዕቆብ ሲመለሱ ተናደው ነው የተመለሱት። እና ተናደው አካባቢው ይሄ ድሮ የአስሩ ነገድ ከተማ ሰማርያ ስለሆነች እና እነ ኢዮርብዓም የነበሩበት ስለነበረና ኤልያስ ታምራ አድርጎበት የለም፣ እሳት አውርዶበት የለም። ያንን ድሮ እነዚህ ሰዎች ድሮም ክፉ ናቸው። እንደዚህ ምን እንለዋለን እኛም አይደለም? ድሮ ኤልያስ እሳት አውርዶ አብስበልቷቸው ነበር። እኛም ከሰማይ እሳት ወርዶ እንዲበላቸው እንዘዝን አሉ ይላል። የተናደደ ሰው እንደዚህ ነው በእውነቱ። አሁን ጥያቄ ልጠይቃችሁ። ጌታ ዮሐንስና ያዕቆብን ሲልካቸው ሰዎች ሁሉ እምቢ እንደሚሉ ያውቃል አያውቅም? እስቲ ንገሩኝ። ያውቃል አያውቅም? ወይም ደግ ሰው ካለ ደግሞ በጸሎተ ሐሙስ እንስራ የተሸከመ ሰው ታገኛላችሁ እንዳለው ምልክት ሰጥቶ መላክ ይችላል አይችልም? እንደ ቢታና አህያ እዚህ ቦታ ሂዱ ማለት ይችላል አይችልም? ይችላል። ለምንድን ነው ያላደረገው? እውነታውን እንዲያውቁ ነው። እውነታውን እንዲያውቁ። ይሄ የጦር አሰልጣኞች ወታደሩን ጥይት እየጠቆሱ መድፍ እየጣሉ እንደሚያሰለጥኑት እውነታውን እንዲያውቁ። እውነታው መጠላት ነው ለክርስቲያኖች። እውነታው መናቅ ነው። እውነታው መሰዳደር፣ እውነታው መገፋት ነው። ያ ግን አይጎዳንም።
የኛ መንፈስ ግን ያዕቆብና ዮሐንስ እንዳሉት እሳት አውርዶ ማስበላት አይደለም፣ መበቀል አይደለም፣ መጥላት አይደለም፣ መብላት አይደለም። እናንተስ የተዘጋጀላችሁ መንፈስ አታውቁም ነው ያላቸው። አሁን እኛ ክደናል፣ በእውነቱ በዚህ ረገድ ክደናል። ሌላ መንፈስ ውስጥ ነው ያለነው። የምንጠላቸው ሰዎች ውስጥ መንፈስ ያለን ብዙ ክርስቲያኖች አለን። በእውነቱ እድል ብናገኝ ከነሱ የምንከፋውሉ ሰዎች አለን። እግዚአብሔር መመለሱን ይስጠን። ብንመለስ ይስተካከላል። ስለ ሚዲያ ጥቂት ነገር ነው የምናገረው። ቅድም በትምህርቴ መካከል ማሳሰቢያ ጀምሬያለሁ። ለምሳሌ ስለ ሚዲያው ከማውገዛችን በፊት መጀመሪያ መለፍለፍ እናቆም። ምን እናቆም አልኳችሁ? ድፍረት አታርጉብኝ። ሁሉ ቦታ ይዋራ። እስቲ በሕይወታችሁ ዝም ማለት ልንልመድ። በቀን ውስጥ ምን ያህል ሰዓት ዝም ትላላችሁ? እስኪ አሁን ከሰው ጋር ቁጭ ብላችሁ ሳታወሩ ምን ያህል ጊዜ መቀመጥ ትችላላችሁ? እንዴ ምንም እኮ ቁንጥንጥነት ታውቃላችሁ አይደለም? ይሄ እንደዚህ ነው እንደዛ ነው እንትን ሆኖ ማይታይ እንደው መቼስ እንደው እግዚአብሔር ከዚህ በሽታ ይፈውሰን። ክርስትና መጀመሪያ የጸጥታ ሃይማኖት ነው፣ የእርጋታ ሃይማኖት ነው። መልመድ ያለብን ከዚህ ነው መጀመሪያ። እና ጸጥታን የምትወዱ ከሆነ ወደሚቀጥለው ትሸጋገራላችሁ። እና ቤተክርስቲያን ውስጥ አለማውራት ልመዱ። ለምሳሌ ቤተክርስቲያን በተለይ ቤተ መቅደስ ውስጥ ገብታችሁ እስከምትወጡ አለማውራት። እግዚአብሔር እንደዚህ ማድረግን ይርዳ። መለፍለፍ ማቆም፣ ቀስ ብሎ መናገር፣ አለመጮህ። በዚያም የሄዱ እንደው ዝም ብሎ እንደው መለፍ ወይ ራስ ካሳ ሄዱ ምን ይላሉ? እባክህ አፍህ እንደው ዝም ብሎ እየተናገረ ካስቸገረህ በጧት ያቆጣሮ ጸሎትህ ይላሉ። ይሄ በመቁጠሪያ የምንጸልይ የለም እግዚኦ መሐረነ ክርስቶስ ኪርያ ላይ ሰው እንደዚህ ጧት እሳቸው ሁሉም ሰው ይጸልያል ብለው አስበው ነው እንግዲህ። መቼም እግዚአብሔር ይርዳን በእውነቱ። በዚያ 41 ጊዜ ሲም እግዚኦ አቃቤ ላፎዬ፣ ሲም እግዚኦ አቃቤ ላፎዬ፣ ሲም እግዚኦ አቃቤ ላፎዬ እያልክ 41 ጊዜ ብትጸልይ እንደው የማትወደው መናገር ያቆምልሃል እግዚአብሔር ይላሉ። መለፍለፍን ያቆምልን በእውነቱ። አሁን ሚዲያው ለምን ለፈለፈ ትላ? መጀመሪያ እኛ መለፍለፍ እናቆም። ተግባራዊ ከሆነ ክርስትና ሕይወት መምራት የምንፈልገው። ሁለተኛ ከተቻላችሁ አስወግዱት፣ ቴሌቪዥኑን ምናምኑን አስወግዱት። ካልተቻለ ሶስት የሚዲያ አጠቃቀም ነገሮች ልንገራችሁ። አንደኛ በቀን ውስጥ ምንም ሚዲያ የማይከፈትበት ሰዓት ቤታችሁ ውስጥ መኖራል። እንዲሁ ቤታችሁ ጸጥ ማለት። አሁን ኢትዮጵያ እኮ ሁካታ ናት። በተለይ እኔ እውነቴን ልንገራችሁ፣ መቼም ከሌሎቹ የወሰድናቸው ብዙ ችግሮች አሉ። አሁን ዝም ብለን እያመጣን የምንጨምራቸው። አሁን ከዚያ ውስጥ አንዱ ምሳሌ ይሄ የምንጠቀምበት ማይክራፎን፣ ይህም ብዙ ሰው ለማሰማት የጠቀመንን ያህል ደግሞ ያለ አግባብ የምናደንቁርበት ጊዜ ደግሞ በጣም ብዙ ነው በእውነቱ። ዝም ብሎ ከተማ ሁሉ እኮ ጩኸት እኮ ነው፣ ሁካታ እኮ ነው። ቀኖና ቤተ ክርስቲያን ጋር ይሄዳል አይሄድም፣ ሌላው ቀርቶ ማይክራፎን የት ላይ ነው የሚቀመጠው? ምንም ያልተመከረበት ነው በእኛ ቤተ ክርስቲያን። እንዲሁ እንዴት ያሳዝናል በእውነቱ። ጻኡ ንጉሠ ክርስቲያን ይላል። ንጉሠ ክርስቲያን የሆናችሁ ፍሬ ቅዳሴ እንዳትሰሙ አውጡ ይላል። ግን በማይክራፎን ለከተማ ሁሉ እናሰማዋለን። ደግሞ ምንም ስርዓት ምንም የለንም በእውነቱ። ያልታረቀ ነው፣ ዝም ብለን ነው። ምክንያቱም የሌሎቹ ጩኸት የበለጠን ስለመሰለን ነው። ጥቅሙን አይደለም ያየነው ነው፣ ግን መጫጫህ ነው። ዝም ብሎ ምንም ጥቅም የሌለው ጩኸት በጣም የተቀደሰ ነው። ያ ከዚያች ውስጥ መውጣት የሌለበት ነገር ነው። አሁን ጭራሽ ደግሞ በዘመናዊ ሚዲያ እየቀረጹን ሁሉ ማውጣት ጀመርን። ቅዳሴው ሁሉ ሰዎች ሲቆርቡ ሁሉ ጭራሽ ደግሞ እንደው የባሰ ደግሞ እዚያ ግብፅ ስናይ እና አባታችን ጋራ የድሮ ቤተ መቅደሶች ከመቅደሱ ግራና ቀኝ መስኮት አላቸው፣ ማቆረቢያ። ከመቅደሱ የማይወጡም ነበረ የጥንቶቹ ማለት ነው። በዚህች አንድ መስኮት አለ። በመስኮቱ ካህኑ እጁን ብቅ አድርጎ ነበር የሚያቀርበው። በሴቶችም በኩል አለ። እንደዚያ ነበር የሚደረግ። አሁን ወጥቶ መጋረጃው ተገልጦ ደግሞ ሚዲያ መጣና ደግሞ በሚዲያ የትና የተወሰነ ነው እና ሚዲያ ጨርሶ በተለይ በእኛ ቤተ ክርስቲያን ማን እንደጀመረው የማይታወቅ ነገር ይጀመራል፣ ይቀጥላል። እና ያ አባባሉ ትክክል ነው። አንድ ሞኝ የተከለውን 50 ሊቅ አይነቅለው። ምንም አሁን ሲኖዶስ ማቆም አይችልም ቢፈልግ ይመስላል እንደዛ። በእውነቱ ትምህርትና እውቀት ግን ሊያስተካክለው ይችላል። ምስጢር ሆኖ መቀጠል አለበት። በእውነቱ መጠበቅ አለበት፣ መክበር አለበት። እና ዋናው ጉዳይ እኔ ተግባራዊ ነው። መጀመሪያ መለፍለፍን፣ ንግግርን ማቆም። ሁለተኛ ቤታችሁ ውስጥ በቀን የተወሰነ ሰዓት ሲሆን ረዘም ያለ ጊዜ ምንም ቢል ሚዲያ የማይከፈትበት ሰዓት። አሁን ሚዲያ የሚያስፈልግበት አስገዳጅ ምክንያት አለ። በከተማ ያኗኗር በከተማ በሀገር አደጋ ቢኖር ሰው የግድ በሚዲያ ነው የሚሰማው። እንደውም እዚህ አሜሪካን ሀገር ባለፈው ይጄ
ቴሌቪዥኖች ሁሉ በአንዳንድ ምክንያት ቢቆሙ ብለው ሬዲዮ የተሻለ ስለሆነ ሬዲዮ የገዙ ሰዎች አየሁኝ አሜሪካ ውስጥ ማለት ነው። ምክንያቱም በሌላ መንገድ ሰው አይሰማም። ስለዚህ መሰረታዊ መረጃ መስማት ሊያስፈልግ ይችላል። ዜና መስማት ሊያስፈልግ ይችላል። ጨርሶ በጣም ኋላ ቀር መሆንም ሊያስፈልግ ይችላል። አንዳንድ አስፈላጊ ነገሮች ሊኖሩ ይችላሉ። አሁን ዜናው ችግሩ ማዕትን መሆኑ እንደተጠበቀ ሆኖ አብዛኛውን ሰዓት ግን በተለይ ልጆች ቤት ውስጥ ባሉበት የማታው ሰዓት ሚዲያ አለመክፋት በጣም የተመከረ ነው። ጥሩ ቤተሰብ ቅድም አባታችን ስለ ቤተሰብ አሳድገዋል። ያሁኑ ልጅ እያሳደገ ያለው ሚዲያ ነው። በነገራችን ላይ እንዲያው የአረብ ቻነል የሚያዩ ልጆች እኮ አሁን አረብኛ አቀላጥፈው ሁሉ የሚናገሩ አሉ፣ ቋንቋውን ምናምን ማለት ነው። እና ሚዲያ በጣም ዋና መሳሪያ ነው። ስለዚህ እኔ የምናገረው ሚዲያን ካስፈላጊው ነገር በቀር ማስወገድ። አሁን አሜሪካም ውስጥ እኔም እንዳቅሜ ዞር ያለው አውሮፓ ውስጥ አሁን በጣም ብዙ ቤተሰብ ልጅ የሚያሳድግ በጣም ንቁ የሆነ ቤተሰብ ቴሌቪዥን 100% ማያይ ቤተሰብ በጣም ብዙ ነው። ምንም አይነት ነገር የማይከፍት ማለት ነው። እንዲያውም የሌላቸው ሁሉ አሉ። የሌላቸው መሰረታዊ መረጃቸውን አሁን በስልክ በቀላሉ ስለሚያገኙ እዛ ይሰማሉ። ልጆቻቸውን ስልክ የሚሰጡበት እድሜ የታወቀ ነው። ሲሰጡ ደግሞ አፖች አሏቸው፣ ኮንትሮል ያደርጋሉ። ምን ያያሉ ምን አያዩ የሚለውን ሁሉ። ምክንያቱም ወላጁም እዛ ንቃት አለው። ልጆቹ የሚያዩትን ይቆጣጠራል። ማንም ልጁን ነፃ ሚዲያ እንደሚያደርግ ንቁ ወላጅ የለም። እውነቱ ሞኝ ግን ያደርጋል ዝም ብሎ። እና ክርስቲያኖች ጸጥታ ቤታ በተለይ ከመኝታ በፊት ያለውን ሰዓት ከሚዲያ ነፃ መውጣት መቻል ቢቻል ከመኝታ በፊት ከሶስት ነገሮች ማንበብ። አንደኛ ከወንጌል፣ ሁለተኛ ከዳዊት መዝሙር፣ ሶስተኛ ከቅዱሳን አበው ታሪክ። ከመጻሕፍተ መነኮሳት ሊሆን ይችላል፣ ከስንክሳር ሊሆን ይችላል። የቅዱሳን ታሪኮች የሚናገሩ ምክሮች፣ ምዕዳኖች ልክ አሁን ቅድም እንደተነሳው አባታችን እንደተረጉት እንደ መጽሐፈ ወግሪስ ያሉት እንደ ሌሎቹም ከዚህ ጋር የተገናኙት ከነዚህ ከሶስቱ አንብቦ የራሱን ውሎውን ፈትሾ በስራው ያጓደለውን ያበላሸውን አውቆ የተናገረውን የለፈለፈውን የሰማውን የፈረደውን የተቸውን አስቦ ተጸጽቶ ጸሎት አድርጎ መደበኛ ጸሎት አድርጎ ከዚያ በኋላ ደግሞ ሲተኛ ምን አልጋ ላይ ለራሱ እንደገባ ቢችል አንዳንድ ሰው በቃሉ አንዳንድ ዳዊት ይዞ አንዳንድ መዝሙረ ዳዊት ወይም አንዳንድ ታጫጭር ጸሎት ያንንም ያልቻላቸው አንዲት ቃል እኮ ነው። ጌታዬ ይቅር በለኝ ይቅር በለኝ። እንዲሁ ሌላ አሁን እቺ ይቅር በለኝ የሚያቅተው ሰው አለ? ይቅር በለኝን 41 ጊዜ እያላችሁ እንቅልፍ ቢወስዳችሁ ሰላም ታገኛላችሁ ክርስቲያኖች። አይ ቅድም እዚያ ጸልያለሁ ሳትሉ ማለት ነው እያወራችሁ እየተነጋገራችሁ ከዚያ ስትነሱም ጧት አይናችሁን እንደገለጣችሁ የእግዚአብሔርን ስም መጥራት፣ አይናችሁ ከመከደኑ በፊት የእግዚአብሔርን ስም መጥራት። ይሄን ብናደርገው ህይወታችን እየተስተካከለ ይሄዳል። አምላካችን እግዚአብሔር ይርዳኝ። አሳጥራለሁ ብዬ ብሶቴንም ስለሆነ የነካችሁት እኔ ደግሜ ነው የምናገረው። ጥያቄው ያስጠላኛል። የእውነት ነው የምነግራችሁ። ምክንያቱም የእኛን ችግር የሌላ ሰው አድርጎ የመስማት ፍላጎት አድርጌ ስለምወስደው ነው። የእኛን ችግር የነገሌ ናቸው እንደዚህ በዚህ መጥቶ እንደዚህ በዚያ ወጥቶ እኔ አሁን አልልም። ይገርማቸዋል አልልም። የነገር ዋናው የእኛ ጠላት እኛ ብቻ ነን። ልንገራችሁ፣ እኛ ከእግዚአብሔር ጋር ከሆን እስቲ እግዚአብሔርን የሚያሸንፈውን እናየዋለን። የተጣላ ነው ከእግዚአብሔር ጋር ነው። እንታረቅ፣ ከእግዚአብሔር ጋር እንታረቅና ያን ጊዜ እግዚአብሔር ስንሸነፍ እናየው። እግዚአብሔር አምላካችን ከሁላችን ጋር ይሆን።